ሰላም ሰላም እንዴት ናችሁ? ውድ አርሰናል ደጋፊዎች በሀገር ውስጥም በውጭ የምትገኙ የአርሰናል ደጋፊዎች እንዴት ናችሁ? ዘ አርሰናል ፋሚሊ በሚል አዲስ ቻናል ከፍተናል ለአርሰናል ደጋፊዎች እና ሀሳቦቻችን ሼር መደራረግ እንችላለን። በዚህ ቻናል የተለያዩ የእግር ኳስ ትንታኔዎች እና እንደ ደጋፊ ግላዊ ምልከታዎችን እና አንዳንድ መረጃዎችን ሼር የምንደራረግበት የአርሰናል ደጋፊዎች ቻናል እንዲሁም ነው ይህን ቻናል የከፈትነው። እንግዲህ እንደሚታወቀው በሀገር ውስጥ ያሉ አንዳንድ ስፖርት ተንታኞች እንዲሁም የውጭ ሚዲያዎች ሁሌም ጸረ አርሰናል ሆነው እየተቃወሙ የተለያዩ የደከሙ እዚህ ግባ የማይባሉ ሀሳቦችን እያጋሩ የአርሰናልን የስድስት ሰባት ዓመት የአርቴታን ድካም ዜሮ ለማስገባት እና በዜሮ ለማበዛት እንደሚታተሩ ግልጽ ነው። ነገር ግን እኛ አርሰናል ደጋፊዎች እንደዚህ የተለያዩ ያሉንን የእግር ኳስ ሀሳቦችን ሼር በመደራረግ እነሱን ስርዓታቸውን እንዲይዙ ማድረግ መቻል አለብን። እንደሚታወቀው ይህን ስራ አርሰናል ዞን በሚል ፀሐይ ጀምሮታል። ያው እየተጋገዝን የተለያየ ሀሳብ ያላችሁ ሰዎች እንዲህ የራሳችሁን እንትን ሀሳብ መስጠት ብችሉና እነዚህን ሰዎች ስርዓታቸውን ማስያዝ ብንችል በግሌ ጥሩ ነው ብዬ ነው የማምነው። ስለዚህ ዛሬ በተደረገው ትልቅ ድል ሊቨርኩሰንን ኤምሬትስ ላይ አመተን በሚገርም ብቃት የሚገርም ውበት ነበር ሲሉ ነው የነበረው። ባለፈው ቸልሲንም ስናሸንፍ እንዲሁም ብራይተን 1-0 ስናሸንፍ ጨዋታ የለም ምናምን ሲሉ ነበር። ዛሬ ያሳይተናል። አሁን ደግሞ ያው በቀቀኑ ምንድነው ሲል ያመሸው 2-0 ትንሽ ጎል አነሰ ነው እያለ ያለው። በፖዚሽንም በጨዋታም በተለያዩ እንቅስቃሴዎች በልጠን ብናሸንፍም ስቲል ብዙ ቅሬታዎችን እያወራ ይገኛል። የአርሰናል ደጋፊዎች ምንድነው ልላችሁ የምፈልገው በግሌ ያው አርቴታን የሰጠሁት ቦታ አለ። ምንድነው ያው ሲነሳ አመታዊ ጎል ይኖረዋል የትኛውም ክለብ ሶ አርቴታም አርሰናል የትኞቹን ዋንጫ ነው የተጠማው የአርሰናል ደጋፊዎች ምን አይነት ዋንጫ ብናመጣ ነው ሳቲስፋይድ የሚሆኑት ብሎ የራሱ አመታዊ ጎል ይኖረዋል። ለአራት ዋንጫም ሊያቅድ ይችላል ለሁለትም ለአንድም ሊያቅድ ይችላል። ከዛ አካሄዱን እያየ ሞር ወደየትኛው ባደላ ክለቡንም ደጋፊዎችንም አስደስታለሁ የሚለውን ነገር በፕሮሰሱ ውስጥ የሚወስናቸው ይሆናል። ሶ እስካሁን ባለን አካሄድ ለአራቱም ስትሬት ነው እየሄድን ያለነው። እዚህ ጋር አንዳንዴ አስገዳጅ ሁኔታዎች ሊመጡ ይችላሉ። በዛ ሰዓት በሚደረጉ እግር ኳሳዊ ቴክኒኮች ላይ የሚወስናቸው አንዳንድ ውሳኔዎች ሊኖሩ ይችላሉ። በዛ ሰዓት ደረታችሁን መንፋት ነው ያለባችሁ እንደ አርሰናል ደጋፊ እንጂ ሚዲያው ብዙ ነገር ሊያወራ ይችላል። ለምሳሌ እስካሁን አመቱን ሙሉ ሲያስመዘግብ የነበረውን ድል እንዲሁም አሁን በሻምፒዮንስ ሊግ ላይ ከ10 ጨዋታ አንድ ጨዋታ ብቻ ነው አቻ የወጣው ሌላውን በዊን ነው እንትን ያለው እና እነሱን ዜሮ ሊያስገቡባቸው ይችላሉ። ምናልባት ኢንኬስ አሁን ከሲቲ ጋር እሁድ በምናደርገው የፋይናል የካራባኦ ካፕ ፍጻሜ ላይ ምናልባት በነገርኳችሁ ከአመታዊ እቅድ ውጭ ሆኖ ሊሆን ይችላል። የተጫዋቾችን ጉልበት ሴቭ ለማድረግ ሊሆን ይችላል። በተለያዩ ምክንያቶች አናሸንፍም እያልኳችሁ አይደለም ልናሸንፍ እንችላለን። ግን ድንገት በእንደዚህ አይነት ሪዝኖች ካራባኦን በቃ ይቺማ ለኔ አታስፈልግም ምናምን ብቻ ሳይሆን በቃ አጋጣሚዎቹን መጥፎ አሁን ካራባኦን ለማምጣት ተብሎ ፕሪሚየር ሊግን ዊን እንዳናደርግ ወሳኝ ተጫዋች እንዳይጎዱብን ሊሆን ይችላል። የተጫዋቾችን ድካም ሴቭ ለማድረግ ሊሆን ይችላል። የተደራረቡ ጨዋታዎች በተለያዩ ውስጣዊ ሪዝኖች ይፋ ማድረግም አይጠበቅበትም።
የካራቦ ካፓን ኮንዲሽኑን አይቶ ምቹ ከሆነ አይንቅም፣ ያነሰዋል። ምቹ ሁኔታዎች ካልተፈጠሩለት እና ከጥቅሙ ጉዳቱ የሚያመዝን ከሆነ ላሽ ብሎ ሊያልፈው ይችላል እና በዛ ሰዓት የተለያዩ ሚዲያዎች ስቲል አመቱን ሙሉ ሲሰሩ የነበሩ ነገሮች ዜሮ በማድረግ ከዜሮ ሊያስጀምሩት ይሞክራሉ። ቅድመ ዝግጅት በዚህ መልኩ ብናደርግ ጥሩ ነው ብዬ አስባለሁ። ሲቀጥል እንደ አርሰናል ደጋፊ ይገባኛል። ለ20 ምናምን አመት ዋንጫ ጠብቀናል። ኮንቲኒየስሊ ነው በየአመቱ ቅስማችን ሲሰበር የነበረው። ግን ምንድነው ማሰብ ያለባችሁ እዚህ ጋር እንደ አርቴታ አይነት ኮንሲስተንሲ ያለው ቡድን ማለት ሁለተኛ መውጣታችን መሆናችንን ብቻ አይደለም ማሰብ ያለባችሁ። በተከታታይ ሁለተኛ የሆነባቸው ሲዝኖች አሉ። እንደዚህ አይነት ኮንሲስተንሲ የሆነ ክለብ ለምሳሌ ሊቨርፑል አምና ዋንጫ አነሳ። ዘንድሮ የት አለ ሊቨርፑል? የለም፣ ኮንሲስተንሲ የለውም። ገባ? ሲቲ ባለፉት አመታት ዋንጫ አነሳ። እንደውም የሆነ ሰዓት ላይ በተከታታይ 3 ምናምን አንስቷል። ጥሩ ኮንሲስተንሲ ነበረው። ከዛ በኋላ አንዴ ያነሳል፣ አንዴ የለም ነው እና ያን ኮንሲስተንሲ ማግኘት የምችለው የት ስመጣ ብቻ ነው? አርቴታ ወይም አርሰናል ጋር ስመጣ ብቻ ነው። ሶ ሁለተኝነትን ማስጠበቅ የቻለው ለሁለተኝነት የሚያስችል ወጥ የሆነ አቋም ስላለው ነው። አሁን ደግሞ አንደኝነታችንን እናስከብርና ወጥ የሆነ አንደኝነታችንን ማስቀጠል እንደምንችል ማሰብ አለባችሁ እና በዛ በእንደዚህ አይነት እይታ ብታዩት ደስ ይለኛል አካሄዱን። በመቀጠል እስቲ የዘንድሮውን የሻምፒዮንስ ሊግ ዋንጫ የማንሳትና ያለማንሳት ፕሮባቢሊቲያችን ከታሪክ ጋር የተወሰነ ልበላችሁ። እንግዲህ ባለፉት ረጅም ዘመናት ልበለው ቻምፒዮንስ ሊግን ዊን ባደረጉበት ለምሳሌ በ10 ይሄ ራውንድ 16 ድረስ እስክደርስ 10 ጨዋታዎችን አድርጓል አርሰናል እና በ10 ጨዋታዎች ውስጥ የተቆጠረበት ጎል 5 ብቻ ሲሆን ያስቆጠረው ጎል ደግሞ ኦልሞስት ወደ 25 አካባቢ ጎሎችን 25 አካባቢ ጎሎችን አስቆጥሯል እና ከዚህ በፊት ሌሎች ባለፉት ዓመታት ዋንጫ አንስተው 10 ጨዋታዎች ላይ የነበራቸውን ታሪክ ወደኋላ መለስ ብለን ለመቃኘት ስንሞክር ምንድነው ያገኘነው? እስካሁን በቻምፒዮንስ ሊግ ታሪክ ውስጥ በመጀመሪያ 10 ጨዋታዎች ውስጥ ተጫውቶ 2 ጎል ብቻ የተቆጠረበት ኤሲ ሚላን ነው 93-4 ላይ። ሁለተኛ ላይ ያለው ማነው? ባርሴሎና ነው። ባርሴሎና 2005-6 ላይ ይህን ጨዋታ የምታስታውሱ ከሆነ እኔ ያለቀስኩበት በልጅነት ያለቀስኩበት ጨዋታ ነው። ሌማን በረኛችን በቀይ ወጥቶ 2-1 የተሸነፍበት ጨዋታ መቼም አርሰናል ደጋፊ አትረሱትም ይህን ጨዋታ እና ያ በዛ 2005-6 ላይ የነበረው ባርሴሎና በ10 ተከታታይ ጨዋታዎች ላይ የተቆጠረበት ጎል 5 ብቻ ነበር። ያ ማለት አሁን ካለው አርሰናል ጋር ተመሳሳይ ነው። ስቲል ዋንጫውን በልቷል። 93-94 ላይ ኤሲ ሚላን ዋንጫውን በልቷል። ሌላው ቲንክ 2007-8 ላይ ነው ማንቸስተር ዩናይትድ በ10 ተከታታይ ጨዋታዎች ላይ 6 ጎል ተቆጥሮበታል። ይህን ስላችሁ ምንድነው አሁን አርሰናል ከነዚህ የተሻለ የሚያደርገው ምንድነው? ያስቆጠረው ጎል ለምሳሌ ኤሲ ሚላንን 13 ጎል ነው መሰለኝ ያስቆጠረው። አርሰናል 24 ኦር 25 ጎል አምናት ሹር አስቆጥሯል። ባርሴሎና 2005-2006 ላይ አይ ቲንክ 20 ጎል ነው ያስቆጠረው። 5 ጎል ተቆጥሮበታል። ስቲል የአርሰናል የተሻለ ነው። 5 ጎል ተቆጥሮበታል። 24 ኦር 25 ጎል አስቆጥሯል። ማንቸስተር ዩናይትድ 2007-8ቱን ዋንጫ ሳያነሳ በ10 ጨዋታዎቹ ውስጥ 6 ጎል ተቆጥሮበታል። ያስቆጠረው ጎል አይ ቲንክ 18 ኦር 19 ጎሎችን ነው ያስቆጠረው እና ምን ልላችሁ ፈልጌ ነው የዘንድሮ አርሰናል ቻምፒዮንስ ሊግ የማንሳት ፕሮባቢሊቲው ከእንደዚህ አይነት ከዚህ ቀደም የተደረጉ
ሂስትሪዎችን ቼክ አድርገን እንትን ስንል አንድ ጠቋሚ ነገር ለግሌ ይመስለኛል ብዬ አስባለሁ። ያው ግድ ትልልቅ ዋንጫዎችን ለማንሳት እየሄደ ያለ ይመስለኛል አርሰናል እና አርቴታ አካሄድ እንደሚመስለው ሞር ኦፍ ቻምፒየንስ ሊግ እና ስፔሻሊ ፕሪሚየር ሊጉ ኦልሞስት ያው ከዚህ በኋላ ምንም አዲስ ነገር ይኖራል ብዬ አላስብም። ሲቲ በግሌ ካራቦ ላይም ብንቀጠቅጠው ፕሪሚየር ሊግ ላይም ብናሸንፍ በጣም ደስ ይለኛል። ነገር ግን ኢነርጂ ደግሞ ዋይዝሊ መጠቀም ካልቻለን ያው እንደምናየው ነው። ተጫዋቾች ይሰለቻቸዋል ምናምን እና ከዛ አንግል ካራቦን ላሽ ብንለው ያን ያክል የኔ በግሌ ስሜቴ አይጎዳም ብዬ አስባለሁ። ግን ደግሞ አንዳንድ ደጋፊዎች መጀመሪያ በእጃችን ላይ ያለውን ነው አይነት ሀሳብ ሊኖር ይችላል። ኦፍኮርስ ይሄኛውም ያስኬዳል እጃችን ላይ ያለውን ማረጋገጥ። ግን ደግሞ እሱን ስንል አሁን ሲቲ በምንድነው በፕሪሚየር ሊግም ካራቦ ላይም ነው እየተፎካከርን ያለነው እና ምናልባት የፕሪሚየር ሊግ ጉዞአችን ላይ እንቅፋት ለመሆን እዛ ጋር ወሳኝ ተጫዋች እንዳይነሳ አድርጎ ሰብሮ ቁጭ የሚያደርግልን ከሆነ ምናልባት ፕሪሚየር ሊግ ጉዞአችን እንቅፋት ሊሆንብን ስለሚችል እዚህ ጋር አርቴታ አይ ቲንክ ከኛ በተሻለ አክቲቭሊ ነገሮችን ትኩረት የሚሰጥበት ይመስለኛል። ምክንያቱም የምታስታውስ ከሆነ የብራይተን ጨዋታ ላይ ዊሊያም ሳሊባ አልገባም። ለምን ይመስላችኋል? የምታስታውሱ ከሆነ 2022/23 ላይ የሊጉን ዋንጫ እንድንነጠቅ ያደረገበት አንደኛው ምክንያት የዊሊያም ሳሊባ መጎዳትና በወጣት ተከላካዮች መጫወታችን ነው። ከዛ በኋላ ነው 3 እና ከዛ በላይ ጎል እየተቆጠረብን ጨዋታዎችን መሸነፍ የተጀመረው ማለት ነው። ሶ እንደዚህ አይነት ችግሮች እንዳይፈጠሩ ነው የብራይተን ጨዋታ ላይ ዊሊያም ሳሊባ በልምምድ ጉዳት አጋጥሞታል ምናምን ብሎ ብራይተን ጋር ያላስገባው ማለት ነው። ሶ እንደዚህ አይነት ነገሮች ሊኖሩ ስለሚችሉ ያው ኤክስፔክቴሽናችን 4 ዋንጫ ድረስ ማድረግ 4 ከመጣ እንደ ኮንዲሽኑ አሪፍ ነው። አሁን ለምሳሌ የሆነ የኋላውን ባክፎሩ እና ሞስኬራን እና ኢንካፔን ዋይት ወይም ደግሞ ስኬሊ ምናምን ተጠቅሞ መሀል ላይም እንደዚሁ ወሳኝ ተጫዋች ዴክላን ራይስን ሴቭ አድርጎ በሆነ ኖርጋርድ ምናምን አይነት ነገር ከቨር አድርጎት በእንደዚህ አይነቱ የተጫውቶ ካገኘው ዋንጫውን አሪፍ ነው፣ ደስ ይለናል። ካልሆነም ደግሞ ኢስ ኖርማል ለዋናው ምክንያቱም እንደ ደጋፊ እኔ አሁን ካራቦ አምጥቶ ሻምፒዮንስ ሊግ እና ፕሪሚየር ሊግ ላይ እንትን የሚል ከሆነ ደክሞ ማገኘው ከሆነ ስቲል ይሄ ሁሉ በጉጉት ስጠብቀው የነበረው ነገር ዜሮ የገባ ያክል ነው። ኦልሞስት በቃ ዜሮ ምንም ዋንጫ እንዳነሳ ፊል ላደርግ አልችልም። እና እንደዚህ አይነት ነገሮች ላይ ሞር ትኩረት ሰጥተን እንትን ብንል የተሻለ ነው ብዬ አስባለሁ። እና የአርሰናል ቤተሰቦች ምን ልላችሁ ፈልጌ ነው፣ አንዳንድ በቀቀኖች የዩቲዩብም በለው የቲክቶክ እይታን ለማግኘት የራሳቸውን ጥቅም ብቻ በማስቀደም ስለኛ ስሜት ሳይጨነቁ ብዙ ነገር ሊያደርጉ ስለሚችሉ እኛ በአርቴታ ፕላን ነው መጓዝ ያለብን ብዬ አምናለሁ። ምንድነው አሁን አርሰናል በዚህ ሲዝን ማለት ነው ፕሪሚየር ሊጉን በልቶ ሌሎች ዋንጫዎችን ባያነሳ ምንድነው መሰለህ ነገ በቀቀኑም ሌሎችም ሊዘግቡልህ የሚችለው ምን ብለው ነው? ጀስት ፕሪሚየር ሊግማ ከዚህ ቀደም አንስቷል፣ ሰው ሻምፒዮንስ ሊግ ነው ማንሳት የነበረበት ይለዋል። ለምሳሌ ቻምፒዮንስ ሊግን አንስቶ ደግሞ ፕሪሚየር ሊግ እንትን ካለ ደግሞ እንዴ ፕሪሚየር ሊግ በሁለተኛ እየሆነ ለአመታት እስከ መቼ ነው ሻምፒዮንስ ሊግ ብቻ አንስቶ ምናምን ይለዋል። እና
ይሄን እኔ የምሰጠው ለማን ነው? ጎሉን ለአርቴታ አመታዊ ጎል ይኖረዋል። ሶ በዛ መሰረት በአንድ ሰው ካልተመራ የሁላችንም ፍላጎት ማሳካት ከባድ ነው የሚሆነው እና ፈጣሪ ብሎ አራቱንም ዋንጫ ብንበላ ስሜቴ ነው። ካልሆነ ግን ያው አንድም ይሁን ሁለት ምንም አይነት ዋንጫ ይሁን ብቻ ፕሪሚየር ሊግ እና ሻምፒዮንስ ሊግን ኤክስፔክት አደርጋለሁ። ሌላው እንደዚህ ፖዘቲቭ የሆኑ የአርሰናል መረጃዎችን እንዲደርሷችሁ ከፈለጋችሁ ለምሳሌ ቴክኒካል ዲቴል የሆነ በጣም በእውቀት የተመሰረተ እና ፌር የሆነ ትንታኔዎችን መስማት ከፈለጋችሁ ዋይ ኖት አላዛር በጣም የሚገርም ኢትዮጵያ ውስጥ ስፖርት ትንታኔ እንደሱ ፌር የሆኑ ቴክኒካል አናላይሲሶችን የሚሰራ ሰው እኔ እንጃ የመጀመሪያ ሪኮመንዴሽን እሱ ነው የሚሆነው። እና አሁን ለምሳሌ ባለፈው ፔናልቲ ከሊቨርኩሰን ጋር ፔናልቲ ፔናልቲው ፌር አይደለም ምናምን ሶፍት ነው ምናምን አይነት እንትን ነበረ እና ፔናልቲው ሶፍት ነው አያሰጥም አይነት ነገር ምናምን አይነት ኮምፕሌን ሲያቀርቡ ነበር በቀቀኖቹ እና የዛ ጨዋታ ላይ ማለት ነው። አላዛርን በጣም ያደነቅኩት ምን መሰላችሁ? ፔናልቲው ሶፍት ሊሆን ይችላል የዳኛው ውሳኔ ነው ምናምን አለና ነገር ግን ኤንሪች የሚባለው ጎልን ያስቆጠረብን የሌቨርኩሰን ተከላካይ ማለት ነው። የምታስታውሱ ከሆነ በመጀመሪያው 4-5 ደቂቃዎች ላይ ሁለት ጊዜ ፋውል ሰርቷል እና በአንደኛው ቢጫ ተሰጥቶት ሁለተኛውም በማስጠንቀቂያ ነው ያለፈው እና የዛኔ በቀቀኖቹ ሲያወሩ የነበሩት ፔናልቲው ሶፍት እንደሆነ ብቻ እንጂ የኤንድሪችን ሁለተኛ ቢጫ አይቶ በቀይ መውጣት እንዳለበት ራሱ ሲያወሩ አልነበረም እና ምንም ጭራሽ ያነሳው ሰው የለም። እና እነሱን አለመስማት ሪኮመንድ አደርጋለሁ። ሲቀጥል ደግሞ ለምሳሌ ሲቲ ሲሸነፍ ማለት ነው። ሲቲ ሲሸነፍ ጭራሽ በቃ አሁን ለምሳሌ በማድሪድ ይሄን አርሰናል ቢሆን ኖሮ የተሸነፈው በቻምፒየንስ ሊግ ማጣሪያ ላይ ማለት ነው። አርሰናል ተሸንፎ በማድሪድ እንትን ብሎ ቢሆን ኖሮ በቃ የሌለ ይንጫጩ ነበር ምናምን። አሁን ግን ሲቲ ሲሸነፍ ላሽ ነው። አትሊስት ማለት ነው ፌር ለመሆን ማለት ነው የሲቲ እና የአርሰናል የአቅም ልዩነት ኮምፔር ለማድረግ አምና አርሰናል ማድሪድን በደርሶ መልስ እንዴት አንገላቶ እንዳሸነፈው ራሱ ማንም ሚዲያ አይዘግብላችሁም እና እጃችሁ ላይ ነው ያለው እንትኑ ኦፕሽኑ ማለት ነው። ጥሩ ነገር መስማት ከፈለጋችሁ ፌር እና ባላንስ ሆኖ የሚሰራ ሰው ካልሆነ ደግሞ ፈርዘር እንደነ አላዛር እንኳን ዲቴል የቋሚነት ስራ ግን ትንታኔው ላይ ምናምን ፎከስ ባናደርግም አትሊስት ጥሩ ጥሩ መረጃዎችን ከተለያየም ቦታ ባለንም የሃያ ምናምን አመት የእግር ኳስ እይታ ልምድ ሀሳቦችን ሼር እናደርጋችኋለን እና ቤተሰቦቻችን ሰብስክራይብ እያደረጋችሁ መረጃውን ወጥ አቋም ላላችሁ የአርሰናል ደጋፊዎች አደርሱልን። አመሰግናለሁ